ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብሬያችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። አድማጭ ተመልካቾቻችን፣ ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎችን ይሆናል። እነዚህ የ9ኛ ሳምንት ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየምና በአዲስ አበባ ስቴዲየም ሲከናወኑ ቆይተው ትላንትና ፍጻሜያቸውን አግኝተዋል። ትላንት የተደረጉ ጨዋታዎችን ስንመለከት አርባ ምንጭ ከተማና ኢትዮጵያ ቡና ያደረጉት ጨዋታ ያለምንም ነጥብ ባላቻ ውጤት ያለምንም ግብ ተጠናቋል ማለት ነው። ይህ ውጤቱን ተከትሎ እንግዲህ አርባ ምንጭ ከተማ በ5 ነጥብ የመጨረሻውን 20ኛ ደረጃ ይዟል። አርባ ምንጭ እስካሁን ድረስ በሊጉ ምንም ጨዋታ አላሸነፈም፣ በውጤት ማጣት ቀውስ ውስጥ ይገኛል ማለት ነው። ኢትዮጵያ ቡና በ11 ነጥብ 13ኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና ዘንድሮ በውድድር ዓመቱ ጥሩ ጊዜ እያሳለፈ አይገኝም ማለት ነው። ጨዋታውን ተከትሎ እንግዲህ የ9ኛ ሳምንት መርሃ ግብር መጠናቀቁ ይታወቃል። ሌሎቹ ጨዋታዎች ስንመለከት ሀዲያ ሆሳዕናና አርሲ ነገሌ በሐዋሳ ዩኒቨርሲቲ ስቴዲየም ባደረጉት ጨዋታ ነገሌ አርሲ 2-1 በሆነ ውጤት አሸንፏል። ከቤ ብዙነህ ሁለቱን የማሸነፊያ ግቦች ከመረብ ላይ አሳርፏል። ለሀዲያ ሆሳዕና ኢዮብ አለማየሁ በ23ኛው ደቂቃ ብቸኛውን ግብ ከመረብ ላይ አሳርፏል ማለት ነው። ሌላኛውን ጨዋታ የነበረው በሐዋሳ ከተማና በመቻል መካከል የተደረገው ጨዋታ ነው። የጨዋታ አንዳቻ በሆነ ውጤት ተጠናቋል። ጋናዊው ኮሊንስ ኮፊ በ38ኛው ደቂቃ በፍጹም ቅጣት ምት ያስቆጠረው ግብ መቻልን መሪ አድርጎ ነበር። ይሁንና ከረፍት መልስ ጌታነህ ከበደ 68ኛው ደቂቃ ላይ ያስቆጠረው ግብ ሐዋሳን ከተማ 1 ነጥብ ይዞ እንዲወጣ አስችሎታል ማለት ነው። ቅዳሜ የተደረጉ ጨዋታዎች ስንመለከት በሐዋሳ ዩኒቨርሲቲ ስቴዲየም ሸገር ከተማና ባህር ዳር ከተማ ያደረጉት ጨዋታ በሸገር ከተማ 3-1 አሸናፊነት ተጠናቋል። አንተነህ ተፈራ 2 ግቦችን አስቆጥሯል። የኢትዮጵያ ቡና የቀድሞ የፊት መስመር ሰላፊ ነው። ቀሪዋን ግብ ያሬድ መኮንን ከመረብ ላይ አሳርፏል። ለባህር ዳር ከተማ ሄኖክ ይበልጣል ብቸኛውን ግብ ከመረብ ላይ አሳርፏል ማለት ነው። በዚህ ዕለት በተደረገው ሌላኛው ጨዋታ የሊጉ መሪ ሲዳማ ቡና ከድሬዳዋ ከተማ ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል። ይህን ተከትሎ እንግዲህ ሲዳማ ቡና ነጥቡን ወደ 20 ከፍ አድርጓል ማለት ነው። ሌላኛው በሐዋሳ ዩኒቨርሲቲ የተደረገው ጨዋታ አዳማ ከተማና ቅዱስ ጊዮርጊስ ያደረጉት ጨዋታ ነበር። የጨዋታ በአዳማ ከተማ 1-0 አሸናፊነት ተጠናቋል። ሙጂብ ቃሲም በ5ኛው ደቂቃ የማሸነፊያ ግቧን አስቆጥሯል። ቅዱስ ጊዮርጊስ ወደ ሐዋሳ ካመራ በኋላ ባደረጋቸው ጨዋታዎች እንግዲህ እስካሁን 1 ጨዋታ ነው ማሸነፍ የቻለው ማለት ነው። በሌላኛው አዲስ አበባ ስቴዲየም በተደረገው ጨዋታ ወልዋሎ አዲግራት ዩኒቨርሲቲ ኢትዮጵያ ንግድ ባንክን 2-1 በሆነ ውጤት አሸንፏል ማለት ነው። ጌትነት ተስፋዬ በ65ኛው ደቂቃ በፍጹም ቅጣት ምት፣ ስምዖን ማሩ በጨዋታ 96ኛው ደቂቃ ላይ አስቆጥሯል። አዲስ ግዳይ በ3ኛው ደቂቃ በፍጹም ቅጣት ምት ያስቆጠረው ግብ ኢትዮጵያ ንግድ ባንክን መሪ ቢያደርግም እንግዲህ ወልዋሎ ከኋላ በመነሳት አሸንፏል ማለት ነው። በሊጉም 2ኛ ድሉን ማስመዝገብ ችሏል ማለት ነው። የ2016 የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ ንግድ ባንክ እንደዚሁ ጥሩ የውድድር ዓመት እያሳለፈ አይገኝም። በርካታ ጨዋታዎች ላይ ነጥብ እየጣለ ይገኛል። ሌላኛው የአምናው የሊጉ አሸናፊ ኢትዮጵያ መድንና ኢትዮ ኤሌክትሪክ ባደረጉት የሳምንት ተጠባቂ ጨዋታ 1-1 በሆነ ውጤት ተጠናቋል። ረመዳን የሱፍ በ12ኛው ደቂቃ ያስቆጠረው ግብ ኢትዮጵያ መድንን መሪ አድርጎ ነበር። አብነት ተስፋ በ81ኛው ደቂቃ ኢትዮ ኤሌክትሪክን አቻ ያደረገችውን ግብ ከመረብ ላይ አሳርፏል ማለት ነው። እነዚህን ጨዋታዎች ተከትሎ እንግዲህ የ9ኛ ሳምንት መርሃ ግብር ተጠናቋል። የ10ኛ ሳምንት መርሃ ግብር እንግዲህ ከኢትዮጵያ ዋንጫ የ3ኛ ዙር ጨዋታዎች በኋላ ይመለሳል። ታህሳስ 10 ቀን 2018 ዓ.ም ውድድሩ በድጋሚ እንደሚመለስ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መረጃ ያመለክታል። ከዛ በፊት ግን የኢትዮጵያ መድን በካፍ ሻምፒዮንስ ሊግ ከግብፁ ኤፍሲ ፒራሚድ ጋር በነበረበት የ2ኛ ዙር የማጣሪያ ጨዋታ ምክንያት ያላደረገው የ3ኛ ሳምንት የተስተካካይ ጨዋታ ረቡዕ ታህሳስ 1 ቀን 2018 በሐዋሳ ዩኒቨርሲቲ ስቴዲየም ከሸገር ከተማ ጋር ከቀኑ 10 ሰዓት ላይ እንደሚያደርግ አክሲዮን ማህበሩ አስታውቋል ማለት ነው። አጠቃላይ ውጤቶችን ተመልክቶ ያለውን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና በ20 ነጥብ ሊጉን ይመራል። ፋሲል ከነማ በ17 ነጥብ ይከተላል ማለት ነው። ፋሲል ከተማ ትላንትና 1-1 መውጣቱ ይታወሳል ከመቀሌ ሰባ እንደርታ ጋር። መቻል በ16 ነጥብ 3ኛ፣ ኢትዮ ኤሌክትሪክ በተመሳሳይ 16 ነጥብ 4ኛ፣ አዳማ ከተማ በተመሳሳይ 16 ነጥብ 5ኛ ደረጃን ይዟል። ሀዲያ ሆሳዕና፣ ወልዋሎ አዲግራት ዩኒቨርሲቲ
አርባ ምንጭ ከተማና መቀሌ ሰባ እንደርታ ከ17ኛ እስከ 20ኛ ደረጃ ያለውን ይዞ ወራጅ ቀጠና ውስጥ ይገኛሉ። በዘንድሮ የኢትዮጵያ ፕሪሚየር ሊግ 4 ክለቦች ይወርደው እንግዲህ 2 ቡድኖች ከከፍተኛ ሊግ ወደ ፕሪሚየር ሊጉ እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። ከወንዶች ፕሪሚየር ሊግ እንግዲህ ወደ ሴቶች ፕሪሚየር ሊግ ስንሸጋገር የምንመለከተው እንግዲህ የ11ኛ ሳምንት የሴቶች ፕሪሚየር ሊግ ጨዋታዎችን ይሆናል ማለት ነው። ትላንትና በተደረገው የመጀመሪያ ጨዋታ ሐዋሳ ከተማ ይርጋ ጨፌ ቡናን 1-0 በሆነ ውጤት አሸንፏል። ከአምላክነሽ አንቆ በ23ኛው ደቂቃ የማሸነፊያውን ግብ አስቆጥራለች። ይህን ተከትሎ እንግዲህ ሐዋሳ ከተማ ነጥቡን ወደ 25 ከፍ አድርጓል። ደረጃውንም ከ3ኛ ወደ 2ኛ ከፍ አድርጓል ማለት ነው። ሸገር ከተማ ከአርባ ምንጭ ከተማ ባደረጉት ጨዋታ ሸገር ከተማ አርባ ምንጭ ከተማን 3-0 በሆነ ውጤት አሸንፏል። ሰርካር እምባሳ፣ ማርታ ወልዴና ህይወት ረጉ የማሸነፊያ ግቦቹን ለሸገር ከተማ አስቆጥረዋል ማለት ነው። ዛሬ በፕሪሚየር ሊጉ 3 ጨዋታዎች ይደረጋሉ። እዚሁ ስቱዲዮ በገባንበት ሰዓት አዳማ ከተማ ከአዲስ አበባ ከተማ ጨዋታቸውን አድርገዋል ማለት ነው። በሌላኛው መርሃ ግብር መቻል ከባህር ዳር ከተማ ከቀኑ 7 ሰዓት ጨዋታቸውን የሚያደርጉ ይሆናል። ከቀኑ 9 ሰዓት ልደታ ክፍለ ከተማ ከሲዳማ ቡና ጨዋታቸውን እንደዚሁ የሚያደርጉ ይሆናል ማለት ነው። ነገ የ11ኛ ሳምንት ጨዋታዎች የሚጠናቀቁ ይሆናል ማለት ነው። ኢትዮ ኤሌክትሪክ እና ኢትዮጵያ ንግድ ባንክ ነገ ጨዋታቸውን እንደሚያደርጉ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። ሌላኛው የምንመለከተው የኢትዮጵያ ዋንጫ መርሃ ግብርና ለኢትዮጵያ ዋንጫ መርሃ ግብር እንግዲህ ይቀጥላል። በዚህኛው ሳምንት ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 የሶስተኛ ዙር ጨዋታዎች ይደረጋሉ ማለት ነው። በዚሁ መሰረት አቃቂ ቃሊቲ ክፍለ ከተማ ከነገሌ አርሲ በአዲስ አበባ ስቴዲየም ከቀኑ 7 ሰዓት ጨዋታቸውን ያደርጋሉ። መቻል ከድሬዳዋ ከተማ በአዲስ አበባ ስቴዲየም ከቀኑ 9 ሰዓት ከ30 ላይ ጨዋታቸውን የሚያደርግ ይሆናል። በዚሁ ዕለት ባህር ዳር ከተማ ከቦዲቲ ከተማ በሐዋሳ ዩኒቨርሲቲ ስቴዲየም፣ ኢትዮጵያ መድን ከቢሾፍቱ ከተማ ቀኑ 9 ሰዓት ከ30 በሐዋሳ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። እሁድ የመርሃ ግብር ሲቀጥል ታህሳስ 5 ማለት ነው ደብረ ብርሃን ከተማ ቤንች ማጂ ቡና ጋር በአዲስ አበባ ስቴዲየም ከቀኑ 7 ሰዓት ጨዋታቸውን ያደርጋሉ። ሲዳማ ቡና ከአርባ ምንጭ ከተማ በአዲስ አበባ ስቴዲየም እንደዚሁ ከቀኑ 9 ሰዓት ከ30 ላይ ጨዋታቸው ያደርጋሉ። ሲዳማ ቡና ያምናው የፍጻሜ የኢትዮጵያ ዋንጫ ተፋላሚ ነበረ። ወልዋሎ ዓዲግራት ዩኒቨርሲቲ ከንብ እግር ኳስ ክለብ፣ ኢትዮጵያ ቡና ከመቀሌ ሰባ እንደርታ ከቀኑ 7 ሰዓት እና ከቀኑ 9 ሰዓት ከ30 ላይ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸው እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በአንደኛ ዙር መርሃ ግብር እንግዲህ የወቅቱ የኢትዮጵያ ዋንጫ አሸናፊ የነበረው ወላይታ ዲቻ ከውድድሩ መሰናበቱ የሚታወስ ነው ማለት ነው። ከ60 ዓመት በላይ እያስቆጠረ አንጋፋ ውድድር ነው። በተለያዩ ምክንያቶች ላለፉት ዓመታት ተቋርጦ በድጋሚ መጀመሩ ይታወቃል። ይህን ውድድር የሚያሸንፍ ቡድን ኢትዮጵያን ወክሎ በቀጣዩ ዓመት በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ በዩጋንዳ እየተካሄደ የሚገኙን የአፍሪካ ትምህርት ቤቶች ሻምፒዮና ይሆናል። ይህ ውድድር እንግዲህ ከትላንት በስቲያ ተጀምሯል። ኢትዮጵያም በሁለቱ ጾታዎች በውድድሩ ተሳታፊ ናት። ቅዳሜ ላይ በተደረጉ ጨዋታዎች በወንዶች በመጀመሪያ ጨዋታ ታንዛኒያን 1-0 አሸንፋለች። በሁለተኛው ጨዋታ ደቡብ ሱዳንን 2-0 አሸንፋል። በሴቶች ጅቡቲን 10-0 ማሸነፍ ችላለች ማለት ነው። ደቡብ ሱዳንም ትላንትና እንደዚሁ ማሸነፍ ችሏል። በሴቶች በውድድሩ ከቡድኖቹ በተጨማሪ በዳኝነት ታዳጊ ጨዋታ አመራር የሆኑት ሀና ደመቀና ለአከ ማርያም ደረጃ ተሳታፊ መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ይህ ውድድር እንግዲህ በቀጣይ ቀናት የሚቀጥል ይሆናል። በዚሁ ፕሮግራም ላይ እነዚህ የተመለከቱ መረጃዎች የምንመለከት ይሆናል። ሌላኛው የምንመለከተው እንግዲህ የአራተኛው የአፍሪካ ወጣቶች ጨዋታ ይሆናል። ይሄ ውድድር እንግዲህ በያዝነው ሳምንት የሚጀመር ይሆናል ማለት ነው። በዚህ ውድድር ላይ የሚሳተፈው የኢትዮጵያ ልኡካን ቡድን ቅዳሜ ዕለት ሽኝት ተደርጎለታል። እንግዲህ የባህልና ስፖርት ሚኒስቴር ነው ይህን መርሃ ግብር ያዘጋጀው ማለት ነው። በአንጎላ ሉዋንዳ ከተማ ነው አራተኛው የአፍሪካ ወጣቶች ሻምፒዮና የሚደረገው። ኢትዮጵያም በዚህ ውድድር ላይ 40 ስፖርተኞችን በሁለቱም ጾታዎች የምታሳትፍ 70 ስፖርተኞች የምታሳትፍ ይሆናል። አትሌቲክስ፣ ብስክሌት፣ ወርልድ ቴኳንዶ፣ ካራቴ፣ ጠረጴዛ ቴኒስ፣ ውሃ ዋናና ክብደት ማንሳት ኢትዮጵያ የምትሳተፍባቸው ስፖርቶች ናቸው። የባህልና ስፖርት ሚኒስትር ሻዊት ሻንካ በማህበራዊ ግብሩ ላይ በመገኘት እንግዲህ ቡድኑን አበረታቷል ማለት የስፖርት ልማትን ለማሳደግና አገር አቀፍ ስፖርት ማህበራትን ታዳጊ ወጣቶች ላይ በመስራት በአህጉር አቀፍ ብሎም በዓለም አቀፍ መድረክ ተወዳዳሪና ውጤታማ ስፖርተኞችን ለማፍራት ትኩረት ተሰጥቶ እየሰራ
እንደሚገኝ አንስቷል ሚኒስትሯ። አክለውም ተተኪ ስፖርተኞች በማፍራት አገርን በዓለም አቀፍና በአህጉር አቀፍ ደረጃ ወክለው የሚወዳደሩ ትልቅ ስኬት ያላቸው ስፖርተኞችን ለማፍራትም እንደሚያግዝ ተተኪ ስፖርተኞች ላይ መስራት አስተዋጽኦ እንዳለው አንስቷል። ከአንጎላም ቡድኑ በድል እንዲመለስ ጥሪ አድርጓል። እንግዲህ መልካም ምኞታቸውንም ገልጿል። የዚህ ቡድን መሪ የሆኑት አቶ ገዛኝ ውድድሩ ላይ አስፈላጊው ዝግጅት መደረጉና በቅርቡ በኢትዮጵያ በአዲስ አበባ በተደረገው የሁለተኛ ወጣቶች ኦሎምፒክ የተሳተፉ ተወዳዳሪዎች ውጤት ያስመዘገቡ ተወዳዳሪዎች ለዚህ ውድድር እንደሚሳተፉ ገልጿል። የተሻለ ውጤት ለማምጣት እንደሚሰራ የቡድን መሪው ገልጿል። በዚህ ሽኝት መርሃ ግብር ላይ ሚኒስትሯን ጨምሮ የባህልና ስፖርት ሚኒስቴር የባህልና የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሐመድ፣ የኢትዮጵያ ኦሎምፒክ ኮሚቴ ስራ አስፈጻሚ ቦርድ አባላት፣ የብሔራዊ ፌዴሬሽን ፕሬዚዳንቶችና ጥሪ የተደረገላቸው እንግዶች መገኘታቸውን የባህልና ስፖርት ሚኒስቴር መረጃ ያመለክታል። ሌላኛው የምንመለከተው መረጃ የቦክስ ስፖርት መረጃ ይሆናል። በዱባይ ዓለም አቀፍ የቦክስ ስፖርት ሻምፒዮና እየተደረገ ይገኛል። አይቢኤ ኢንተርናሽናል ቦክሲንግ አሶሲዬሽን ያዘጋጀው ዓለም አቀፍ የወንዶች የቦክስ ሻምፒዮና እየተደረገ ይገኛል። አይቢኤ ሜንስ ወርልድ ቦክሲንግ ሻምፒዮንሺፕ ዱባይ 25 ማለት ነው። ጀግና ኢትዮጵያዊ ቦክሰኛ ሃይማኖት ደሳለኝ በ60 ኪሎ ግራም ክብደት ምድብ ከፊጂያዊ ተፋላሚ ራቫቻ ሚካኤላ ጋር ባደረገው ፍልሚያ እንግዲህ በብርቱ ትግልና በተገናጀ ብልጫ በነጥብ ማሸነፍ ችሏል። ይሄ እንግዲህ በጣም ትልቅ ውጤት እንደሆነ ነው የባህልና ስፖርት ሚኒስቴር እያደረሰ መረጃ የሚያመለክተው። ሃይማኖት ደሳለኝ እንግዲህ ያሳየው ጥንካሬ፣ የአገር ፍቅር እንግዲህ ለቀጣይ ለሻምፒዮናው ድል መነሳሳትን የሚፈጥር እንደሆነ ገልጿል። ፌዴሬሽኑም ይሄ የኢትዮጵያ ቦክስ ፌዴሬሽንም ይህን ትልቅ መነሳሳት እንደፈጠረ አንስቷል ማለት ነው በመረጃው ላይ። በቀጣይም እንግዲህ በተለያዩ ክብደት ዘርፎች እንግዲህ ኢትዮጵያን ተወዳዳሪዎች እንደሚሳተፉ የባህልና ስፖርት ሚኒስቴር መረጃ ያመለክታል ማለት ነው። በስተመጨረሻ ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ እጅ ኳስ ፌዴሬሽን ያደረሰንም መረጃ ይሆናል። እንግዲህ 10ኛ ዓመት የኢትዮጵያ እጅ ኳስ ፕሪሚየር ሊግ ውድድር በያዝነው ዓመት ይደረጋል። እሱን አስመልክቶ እንግዲህ ህዳር 28 ከትላንት በስቲያ ትላንትና የእጣ ማውጣት ስነ ስርዓት ተከናውኗል ማለት ነው። እንግዲህ በዚህ በወጣት እጣ ማውጣት መርሃ ግብር ላይ ፌዴሬሽኑ ከፍተኛ አመራሮች፣ አጠቃላይ የክለብ ተጫዋቾች፣ አሰልጣኞችም እንደዚህ የክለብ አመራሮችም ተገኝተዋል ማለት ነው። የመጀመሪያዎቹ 4 ሳምንታት ውድድሮች እንግዲህ ከታህሳስ 18 ጀምሮ እንደሚካሄዱ የባህልና ስፖርት ሚኒስቴር አስታውቋል። በዚህ ውድድር ላይ 11 ክለቦች የሚሳተፉ ይሆናል ማለት ነው። መቀሌ ሰባ እንደርታ፣ ቂርቆስ ክፍለ ከተማ፣ ኦሜድላ፣ መቻል ኮልፌ ቀራኒዮ ክፍለ ከተማ፣ ባህር ዳር ከነማ፣ ከምባታ ዱራሜ፣ ሚዛን አማን ከተማ፣ ፋሲል ከነማና ፌዴራል ማረሚያ ቤቶች የሚሳተፉ ይሆናል ማለት። ሌሎች ውድድሩ ላይ ይሳተፋሉ ተብሎ የሚጠበቁ ክለቦች ድሬዳዋ ከተማና ሀዲያ ሆሳዕና መሆናቸውን እንግዲህ የባህልና ስፖርት ሚኒስቴር መረጃ ያመለክታል ማለት ነው። እንግዲህ ይሄ በየአመቱ እየተደረገ ያለ ውድድር ነው ማለት ነው። 10ኛው የኢትዮጵያ እጅ ኳስ ፕሪሚየር ሊግ አሸናፊ ሀገሩን ወክሎ እንግዲህ በአፍሪካ መድረክ ላይ የሚሳተፍበት እድል እንደሚያገኝ የኢትዮጵያ እጅ ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። በዚህ ዕጣ ማውጣት ስነ ስርዓት ላይ ፌዴሬሽኑ እንግዲህ በአገር አቀፍ ደረጃ ውጤታማ የእጅ ኳስ ስፖርተኞችን ለማፍራት የስልጠና እድሎችን በማመቻቸትና በአፍሪካ ደረጃ የሚካሄዱ ውድድሮች ላይ በኢትዮጵያ እንዲካሄዱ በማድረግና የኢትዮጵያን ገጽታ በመገንባት አኳያ የራሱ ሚና የተወጣ እንደሚገኝ ገልጿል። ለእጅ ኳስ ስፖርተኞች የስራ እድል ከመፍጠር አኳያ ውጤታማ ተግባራትን እያከናወነ መሆኑን ገልጿል ማለት ነው። ይሄ ውድድር እንግዲህ ታህሳስ 18 የሚጀምር ነው። እነዚህንም በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት የተደረጉ የአውሮፓ ሊግ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግን ይሆናል። የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች በመካሄድ ላይ ይገኛሉ። ቅዳሜ ዕለት የሳምንቱ ተጠባቂ ጨዋታ ተከናውኗል። አስቶን ቪላና አርሰናል በቪላ ፓርክ ስቴዲየም ያደረጉት ጨዋታ በአስቶን ቪላ 2-1 አሸናፊነት ተጠናቋል ማለት ነው። ማቲካሽ በ36ኛው ደቂቃ ያስቆጠራት ግብ አስቶን ቪላ መሪ አድርጎ ነበር። ይሁንና ከረፍት መልስ ሊያንድሮ ትሮሳርድ በ52ኛው ደቂቃ ያስቆጠራት ግብ አርሰናልን አቻ አድርጎ ነበር። የጨዋታ ባቻ ውጤት ተጠናቀቀ ሲባል አርጀንቲናዊ
ኢሚሊያኖ ቡንዲያ በ95ኛው ደቂቃ ያስቆጠረው ግብ አስቶን ቪላን አሸናፊ አድርጓል። ከ18 ጨዋታዎች በኋላ ደግሞ አርሰናልን እንዲሸነፍ አድርጓል ማለት ነው። ይህ እንግዲህ በጣም ያልተጠበቀ ውጤት ሆኗል ማለት ነው። ባለፉት ጥቂት ዓመታት አስቶን ቪላ እንግዲህ የአርሰናልን የዋንጫ ፉክክር ላይ ተጽዕኖ የሚያሳድሩ ነጥቦች በማስጣል እንግዲህ ይታወቃል። ከሁለት ዓመት በፊት እንግዲህ ማንቸስተር ሲቲ 4ኛ ተከታታይ የሊጉ ዋንጫውን ሲያነሳ ብቸኛው ዋናው ተርኒንግ ፖይንት የነበረው አስቶን ቪላ ኤምሬትስ ላይ አርሰናል ያሸነፈበት ጨዋታ ነበረ። ይሄም እንግዲህ ማንቸስተር ሲቲ ዋንጫው እንዲያነሳ ችሎት ነበር። አሁንም ከሁለት ዓመት በኋላ አርሰናል የሊጉን ዋንጫ በስፋት ይበላል ተብሎ የሚጠበቅበት ወቅት አሁንም አስቶን ቪላ አሸንፎታል ማለት ነው። ይህ ውጤት ተከትሎ እንግዲህ ተከታዩ ማንቸስተር ሲቲ ያገኘውን እድል እንግዲህ ሰንደርላንድ በማሸነፍ ተጠቅሟል ማለት ነው። ማንቸስተር ሲቲ ሰንደርላንድ 3-0 አሸንፏል። ሩበን ዲያዝ፣ ጆሽኮ ጉቫርዲዮልና ፊሊፕ ፎደን ግቦቹን አስቆጥረዋል ማለት ነው። ይህን ተከትሎ እንግዲህ ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር ያለው ነጥብ ልዩነት ወደ 2 ዝቅ አድርጓል ማለት ነው። በዋንጫ ፉክክሩ ላይ በጣም የበለጠ አጓጊ ይሆናል። ይህ ከክሪስማስ በፊት የተገኘ ውጤት እንግዲህ ዋንጫ ፉክክሩን የበለጠ ተጠባቂ እንዲሆን አስችሎታል ማለት ነው። አርሰናል በሊጉ 2ኛ ሽንፈቱን አስተናግደዋል ማለት ነው። አስቶን ቪላ በውድድር ዓመቱ 8ኛ ድሉን ማስመዝገብ ችሏል። ማንቸስተር ሲቲ በውድድር ዓመቱ 10ኛ ድሉን ማሳካት ችሏል ማለት ነው። እንግዲህ ረጅም ጊዜ ባለፉት ጥቂት ዓመታት እንግዲህ በዋንጫው ፉክክሩ እነዚህ ሁለቱ ቡድኖች ስንመለከታቸው ቆይተናል። አርሰናልና ማንቸስተር ሲቲ አሁንም ዘንድሮ ሁለቱ ቡድኖች እንግዲህ የሁለቱ ዋንጫ ፉክክር የሚጠበቅ ይሆናል። ሊቨርፑል የባለፈው የውድድር ዓመት አሸናፊ ቢሆንም በተከታታይ የጣላቸው ባሉ ነጥቦች ምክንያት ከዋንጫ ፉክክሩ እየራቀ ይገኛል ማለት ነው። የሁለቱ ቡድኖች ዋንጫ ፉክክር ነው ማለት ይቻላል። በአርሰናልና ማንቸስተር ሲቲ መካከል የሚደረገው የዋንጫ ፉክክር ነው ማለት ይቻላል። በዛው ዕለት የተደረጉ ጨዋታዎችን ስንመለከት የወቅቱ ሊጉ አሸናፊ ሊቨርፑል ከሌድስ ዩናይትድ ጋር 3-3 ተለያይቷል። በኤላንድ ሮድ በተደረገው ጨዋታ ማለት ነው። ሊቨርፑል በዚህ ጨዋታ ላይ 2 ጊዜ መርቶ የውጤቱን ማስጠበቅ አለመቻሉ ዋጋ አስከፍሎታል። መጀመሪያ 2-0 መራ፣ 2-2ና 3-2 መርቶም እንግዲህ በመጨረሻ ሰዓት በተቆጠረበት ግብ 3-3 መውጣቱ ዋጋ አስከፍሎታል ማለት ነው። በሌላው ጨዋታ ቶተንሃም ስፐርስ ብሬንትፎርድን 2-0 አሸንፏል። ኒውካስትል ዩናይትድ በርንሌን 2-1 አሸንፏል። በዚህ ጨዋታ ላይ እንግዲህ የብራዚላዊው ተጫዋች የኒውካስትል ዩናይትድ ተጫዋች እንግዲህ ከኮርና ግብ በማስቆጠር በእንግሊዝ ፕሪሚየር ሊግ ከኮርና የተቆጠረ 20ኛ ግብ ሆኖ ተቆጥሯል። ምን ጉማራሽ ነበር ይህንን ግብ በቀጥታ ከማዘን በመምታት ያስቆጠረው። በእንግሊዝ ፕሪሚየር ሊግ በአዲሱ ፎርማት እንደ አውሮፓውያን አቆጣጠር በ1992 ከተጀመረ በኋላ ከኮርና በቀጥታ የተቆጠረ 20ኛው ግብ ሆኖ መመዝገቡን የፕሪሚየር ሊጉ አክሲዮን ማህበር ይፋ አድርጓል ማለት ነው። በሌላኛው ጨዋታ ኤቨርተን ኖቲንግሃም ፎረስትን 3-0 አሸንፏል። ቦርንሞስ ከቼልሲ ያለምንም ግብ አቻ ተለያይቷል። በዚህ ጨዋታ ላይ ሊያን ዴላፕ የትከሻ ጉዳት አጋጥሞት ወጥቷል። የተጫዋች እስከ 2 ወራት ገደማ ከጉዳት ምክንያት ሊርቅ እንደሚችል መረጃዎች እየወጡ ይገኛሉ ማለት ነው። ትናንት የተደረጉ ጨዋታዎችን ስንመለከት ብራይተን ከዌስትሃም ዩናይትድ 1-1 ሲለያዩ፣ ክሪስታል ፓላስ ፉልሃምን 2-1 አሸንፏል። ክሪስታል ፓላስ ማሸነፉን ተከትሎ ደረጃውን ወደ 4ኛ ከፍ ያደረገበትን እድል አግኝቷል ማለት ነው። የ15ኛ ሳምንት የመጨረሻ ጨዋታ ዛሬ ማምሻውን በሞሎኒው ስቴዲየም በወልቭስና ማንቸስተር ዩናይትድ መካከል ይደረጋል። የጨዋታ ምሽት 5 ሰዓት ላይ የሚከናወን ይሆናል። ወልቭስ በዚህ ውድድር ዓመት እንግዲህ በውጤት ማጣት ቀውስ ውስጥ ይገኛል። በ2 ነጥብ የመጨረሻውን 20ኛ ደረጃ ይዞ ይገኛል ማለት ነው። ማንቸስተር ዩናይትድ በ22 ነጥብ 12ኛ ደረጃን ይዟል ማለት ነው። ካሸነፈ ወደ ደረጃውን ከፍ የማድረግ እድል ይኖረዋል። ወደ 5ኛ ከፍ የማድረግ እድል ይኖረዋል ማለት ነው። ባለፉት 2 ጨዋታዎች እንግዲህ እየመራ አቻ ወጥቷል ማለት ነው። ማንቸስተር ዩናይትድ ዛሬ አሸንፍ ይሆን የሚለው የምንመለከት ይሆናል። ወልቭስ በጣም 3 ነጥብ የሚያስፈልገው ቡድን ነው በዚህ ውድድር ላይ ለመቆየት ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ 15ኛ ሳምንት ማብቂያ መርሃ ግብር ይሆናል ማለት ነው። ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በ33 ነጥብ ሊጉን ይመራል። ማንቸስተር ሲቲ በ30 ነጥብ ይከተላል። አስቶን ቪላ በ30 ነጥብ 3ኛ ደረጃ ላይ ይገኛል። ክሪስታል ፓላስ በ26 ነጥብ 4ኛ ደረጃ ላይ ይገኛል። ቼልሲ በ25 ነጥብ 5ኛ ደረጃ ላይ ይገኛል። ኤቨርተን በ24 ነጥብ 6ኛ ደረጃ ላይ ይገኛል ማለት ነው። ሊቨርፑል በ23 ነጥብ 9ኛ ደረጃ ላይ ይገኛል። ቶተንሃም ስፐርስ በ22 ነጥብ 10ኛ ደረጃ ላይ ይገኛል ማለት ነው። ዌስትሃም በርንሌይ
ወልቭስ 18ኛ 19ኛ 20ኛ ደረጃ ይዘው ወራጅ ቀጠና ውስጥ ይገኛሉ ማለት ነው። የስፔን ላሊጋ ነው ቀጣይ እንግዲህ የምንመለከተው። የስፔን ላሊጋ የ16ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት ተከናውኗል ማለት የሊጉ መሪ ባርሴሎና ሪያል ቤቲስን ከሜዳ ውጭ 5-3 አሸንፏል። የቅዳሜ የተደረገ ጨዋታ ነበር። ፌራን ቶሬስ 3 ግቦችን በማስቆጠር ሀትሪክ ተሰርቷል። ባርዳጂ በራሱ ግብ ላይ ሲያስቆጥር ላሚን ያማል እንግዲህ ቀሪዋን ግብ በፍጹም ቅጣት ምት አስቆጥሯል። አንቶኒ ሊዮሬንቴና ህርናንዴዝ በፍጹም ቅጣት ምት ግቦቹን ለሪያል ቤቲስ አስቆጥሯል ማለት ይህን ተከትሎ እንግዲህ መሪነቱን አጠናክሯል ማለት ነው። ተከታዩ ሪያል ማድሪድ በዚህ ሳምንት ባልተጠበቀ ሁኔታ በሜዳው የ2-0 ሽንፈት በሴልታ ቪጎ አስተናግዷል ማለት ነው። ስዌድበርግ በ53ኛውና በ93ኛው ደቂቃ ያስቆጠራቸው ግቦች እንግዲህ ሴልታ ቪጎ ሳንቲያጎ በርናባው ሄዶ እንዲያሸንፍ አድርጎታል። ያልተጠበቀ ውጤት ነው ማለት ይቻላል። አልቫሮ ካሬራስ በቀይ ካርድ የሜዳ የወጣ ተጫዋች፣ ሌላኛው ፍራንሲስኮ ጋርሻም በዚህ ጨዋታ ላይ በቀይ ካርድ ወጥቷል። በሆነ ቢጫ ካርድ 64ኛው ደቂቃ ላይ ማለት ነው። አልቫሮስ ካሬራስ በ94ኛው ደቂቃ ነበረ ከቀይ ካርድ በሜዳ የተሰናበተው ማለት ነው። እንግዲህ በ9 ተጫዋች የተጫወተው ሪያል ማድሪድ በሜዳው የ2-0 ያልተጠበቀ ሽንፈት አስተናግዷል ማለት ነው። ይህን ተከትሎ እንግዲህ በመሪው ባርሴሎናና በሪያል ማድሪድ መካከል ያለው የነጥብ ልዩነት ወደ 4 ከፍ ብሏል ማለት ነው። ይሄ በጣም ትናንትና ከነበሩ ጨዋታዎች ያልተጠበቀ ውጤት ተብሎ የሚነሳ ነው ማለት እንችላለን። አትሌቲኮ ቢልባኦ አትሌቲኮ ማድሪድን 1-0 አሸንፏል ማለት ነው። ቤርጎነር በ85ኛው ደቂቃ ያስቆጠረው ግብ እንግዲህ አትሌቲኮ ቢልባኦን አሸናፊ አድርጓል ማለት ነው። አትሌቲኮ ቢልባኦ ወሳኝ 3 ነጥብ አግኝቷል ማለት ነው። ሌሎች ጨዋታዎችን ስንመለከት ቪያሪያል ጌታፌን 2-0 በሆነ ውጤት አሸንፏል። ዲፖርቲቮ አላቬስ ሪያል ሶሲዳድን 1-0 አሸንፏል። አትሌቲኮ ቢልባኦ እንዳነሳሁት አትሌቲኮ ማድሪድን 1-0 አሸንፏል ማለት ይህን ውጤት ተከትሎ ያለው የደረጃ ሰንጠረዥ ስንመለከት ባርሴሎና በ40 ነጥብ ሊጉን ይመራል። ሪያል ማድሪድ በ36 ነጥብ ይከተላል። ቪያሪያል በ1 ነጥብ ዝቅ ብሎ በ35 ነጥብ 3ኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ በ31 ነጥብ 4ኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድን ያሸንፋል አትሌቲኮ ቢልባኦ በ23 ነጥብ 7ኛ ደረጃ ላይ ይገኛል ማለት ነው። ሌላኛው የምንመለከተው እንግዲህ የጣሊያን ሴራ ነው። የጣሊያን ሴራ 14ኛ ሳምንት ጨዋታዎች ተከናውኗል ማለት የጣሊያን ሴራ 14ኛ ሳምንት ጨዋታ የሳምንቱ ተጠባቂ ጨዋታ የነበረው ትላንትና በዲያጎ አርማንዶ ማራዶና ስቴዲየም ናፖሊና ጁቬንቱስ ያደረጉት ጨዋታ ነበር። የጨዋታ በናፖሊ 2-1 አሸናፊነት ተጠናቋል። በውሰት ከማንቸስተር ዩናይትድ ወደ ናፖሊ በክረምቱ የተጫዋቾች ዙር መስኮት ያመራው ዴንማርካዊ ራስመስ ሆይሉንድ በ7ኛውና በ8ኛው ደቂቃ ያስቆጠራቸው ግቦች እንግዲህ ናፖሊን አሸናፊ አድርገውታል። ይልዲዝ በ59ኛው ደቂቃ ለጁቬንቱስ ብቸኛውን ግብ ከመረብ ላይ አሳርፏል ማለት ይህን ተከትሎ እንግዲህ ናፖሊ በ30 ነጥብ የሊጉ መሪነት በድጋሚ ከኢንተር ሚላን እንዲረከብ አስችሎታል ማለት ነው። ቅዳሜ በተደረገ ጨዋታ ኢንተር ሚላን ኮሞን 4-0 በሆነ ውጤት አሸንፏል። ላውታሮ ማርቲኔዝ፣ ቱራም፣ ካላኖግሉና ጉስቶ ግቦቹን አስቆጥሯል ማለት ነው። ኮሞ በሴስክ ፋብሪጋዝ የሰለጠነ ጥሩ ግስጋሴ ቢያደርግ እንዲህ ያልተጠበቀ ሽንፈት አስተናግዷል። የክርስቲያን ኪቩ ኢንተር ሚላን እንግዲህ ለተወሰነም ለአንድ ቀንም ቢሆን የሊጉ መሪ ሆኖ ነበር። የሊጉ መሪነት እንግዲህ ድጋሚ ትላንትና ናፖሊ ተረክቧል ማለት ነው። በሌላኛው ጨዋታ ሳሱሎ ፊዮረንቲናን 3-1 በሆነ ውጤት አሸንፏል። የላስ ቬሮና አትላንታን 3-1 እንደዚሁ በሆነ ውጤት ማሸነፍ ችሏል። ካግሊያሪ ሮማን 1-0 በሆነ ውጤት አሸንፏል። ከዚህ ጨዋታ ላይ እንግዲህ ከሮማ አንድ ተጫዋች በቀይ ካርድ ከሜዳ ተሰናብቷል። ክሪሞኔንሴ ሊቼን ትላንትና በመሳሳት ጨዋታው 2-0 ማሸነፍ ችሏል ማለት ነው። እነዚህ ዋና ዋና የሚባሉ ጨዋታዎች ናቸው። እነዚህን ጨዋታዎች ተከትሎ ያሉ የደረጃ ሰንጠረዥ ስንመለከት ኢንተር ሚላን እንግዲህ የሊጉ መሪነት አስረክቧል ለናፖሊ። ናፖሊ የደረጃ ሰንጠረዡን በ31 ነጥብ እየመራ ይገኛል። ኢንተር ሚላን በ30 ነጥብ ይከተላል። ኤሲ ሚላን በ28 ነጥብ 3ኛ ደረጃ ላይ ይገኛል። ሮማ በ27 ነጥብ 4ኛ፣ ቦሎኛ በ25 ነጥብ 5ኛ፣ ኮሞ በ24 ነጥብ 6ኛ ደረጃ ላይ ይገኛሉ ማለት ነው። ጁቬንቱስ በ23 ነጥብ 7ኛ ደረጃ ላይ ይገኛል። እንግዲህ ጥሩ ጅማሬ ቢያሳይም እንግዲህ ከጨዋታ ጨዋታ ጁቬንቱስ የተንሸራተተ መሆኑን ለመመልከት ይቻላል ማለት ነው። ሌላኛው የምንመለከተው እንግዲህ የጀርመን ቡንደስሊጋ ይሆናል። የጀርመን ቡንደስሊጋ የ13ኛ ሳምንት ጨዋታዎች እንግዲህ በሳምንቱ መጨረሻ ቀናት ተደርጓል። የሊጉ መሪ ባየር ሙኒክ ከሜዳ ውጭ ስቱትጋርትን 5-0 በሆነ ውጤት
አሸንፏል። ሃሪኬን በጨዋታና ፍጹም ቅጣት ምት ባስቆጠራቸው ግቦች ሀትሪክ ሰርቷል። ኮንራድ ላይመርና ስታኒሲች ቀሪዎቹን ግቦች ለባየር ሙኒክ አስቆጥሯል ማለት ነው። ይህም እንግዲህ ባየር ሙኒክ የሊጉ መሪነት እንዲያጠናክር አድርጎታል ማለት ነው። ተከታይ አርቢ ላይፕዚግ ፍራንክፈርትን በሜዳው 6-0 አሸንፏል ማለት ነው። ዲያሞንዴ 3 ግቦችን በማስቆጠር ሃትሪክ ሰርቷል ማለት ነው። እንግዲህ አርቢ ላይፕዚግ በዘንድሮ ውድድር ዓመት ጥሩ ግስጋሴ እያደረገ ይገኛል። ትናንትና በተደረገ ሌላኛው ጨዋታ ቦሩሲያ ዶርትሙንድ ሆፈንሃይምን በሲግናል ኢዱና ፓርክ 2-0 አሸንፏል። ጁሊያን ብራንድና ሼቶሎቤክ ግቦቹን አስቆጥሯል ማለት ነው። ኒኮ ስቶሎቤክ በዚህ ጨዋታ ላይ ኮከብ ተጫዋች ሆኖ ተመርጧል ማለት ነው። ሃምበርግ ወደር ብሬመንን 3-2 በሆነ ውጤት አሸንፏል ማለት ነው። እነዚህ በሳምንቱ መጨረሻ ቀናት ከነበሩ ጨዋታዎች የሚጠበቁ ነበሩ ማለት ነው። ውጤቱን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በ37 ነጥብ ሊጉን ይመራል። አርቢ ላይፕዚግ በ29 ነጥብ ይከተላል። ቦሩሲያ ዶርትሙንድ በ28 ነጥብ ሶስተኛ ደረጃ ላይ ይገኛል። ባየር ሊቨርኩሰን በ23 ነጥብ፣ እንደዚህ ሆፈንሃይም በ23 ነጥብ በግብ ክፍያ ተበላልጦ አራተኛና አምስተኛ ደረጃን ይዘው ይገኛሉ ማለት ነው። በስተመጨረሻ የምንመለከተው የፈረንሳይ ሊጋን ይሆናል። የፈረንሳይ ሊጋን የ15ኛ ሳምንት ጨዋታዎች ተከናውኗል። የወቅቱ የሊጉ አሸናፊ ፒኤስጂ ሬንስን 5-0 በሆነ ውጤት አሸንፏል። ኪቪቻ ካራቫስኬሊያ 2 ግቦችን ከመረብ ላይ አሳርፏል። ሴኒ ማዮሉ፣ መባይ ራሞስ ቀሪዎቹን ግቦች ከመረብ ላይ አሳርፏል። በዘንድሮ ውድድር ዓመት እንግዲህ ክስተት ሆኖ የታየው በፈረንሳይ ሊጓን ሌንስ ነው። ሌንስ ከሜዳ ውጭ አሁንም ኖንትን 2-1 አሸንፏል። ፍሎሪያን ቶቫ እና ሳይድ ግቦቹን አስቆጥሯል። ኤል አረቢ ለናንት ብቸኛውን ግብ ከመረብ ላይ አሳርፏል ማለት ነው። እንግዲህ ይህ ውጤት ተከትሎ ሌንስ መሪነቱን አስጠብቋል ማለት ነው። በሌሎች ጨዋታዎች ኒስ ከአንጀርስ ባደረጉ ጨዋታ አንጀርስ 1-0 አሸንፏል። ኦግዜር ሜትዝን 3-1 አሸንፏል። ሊሃቭሬ ፓሪስ ኤፍሲ ጋር ባደረጉ ጨዋታ 0-0 በሆነ ውጤት ተለያይተዋል ማለት ነው። እነዚህ ወሳኝ ጨዋታዎች ተከናውኗል ማለት ነው። እነዚህን ጨዋታዎች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ያልተጠበቀው ሌንስ እንግዲህ 34 ነጥብ ይዞ ሊጉን እየመራኛል። ፒኤስጂ በ33 ነጥብ 1 ነጥብ ዝቅ ብሎ ይከተላል። ማርሴይ በ29 ነጥብ ሶስተኛ ደረጃ ላይ ይገኛል። ማርሴይ ባለፉት ጨዋታዎች ላይ መቀዛቀዝ እየታየበት ይገኛል። ሊል በ29 ነጥብ በተመሳሳይ በግብ ክፍያ ተመልጦ አራተኛ ደረጃን ይዟል። ሊዮን በ24 ነጥብ አምስተኛ ደረጃ፣ ሬንስ በ24 ነጥብ ስድስተኛ ደረጃን ይዟል። ሞናኮ በ23 ነጥብ ሰባተኛን ይዟል። ሞናኮ የሊጉ መሪ ነበረ በመጀመሪያዎቹ ሳምንታት ላይ እንግዲህ አሁን ተንሸራቶ ሰባተኛ ደረጃ ላይ ወርዷል። ስትራስቡርግ በ22 ነጥብ ስምንተኛ ደረጃን ይዟል። ቱሉዝ በ20 ነጥብ ዘጠነኛ ደረጃ ላይ ተቀምጧል ማለት ነው። ፕሮግራማችን ከማብቃታችን በፊት የምንመለከተው እንግዲህ ጥቆማ ነው። የአውሮፓ ሻምፒዮንስ ሊግ ጨዋታዎች የስድስተኛ ዙር ጨዋታዎች እንግዲህ ነገና ከነገ በስቲያ ይደረጋሉ። ከነገ በስቲያ ሳንቲያጎ በርናባው ስቴዲየም ላይ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ጨዋታ ተጠባቂ ነው። እነዚህ ሁለቱ ቡድኖች ባለፉት ዓመታት በአውሮፓ መድረክ እያደረጉት ያሉ የእርስ በርስ ፍልሚያ ይህን ጨዋታ በዓለም የእግር ኳስ አፍቃሪያን ዘንድ እንዲጠበቅ አድርጎታል ማለት ነው። ይህ በጣም ትኩረትን የሳበ ጨዋታ ነው። ይህን ጨዋታ እንግዲህ በቀጣይ ፕሮግራሞቻችን ላይ እንመለስባታለን። ሌሎች ጨዋታዎችም እንደዚሁ የሚከናወኑ ይሆናል። ኢንተር ሚላን ከሊቨርፑል የሚያደርጉ ጨዋታ እንደዚሁ ተጠባቂ ነው። የሊግ ፌዙ መሪ አርሰናል ከሜዳ ውጪ ከቤልጅየሙ ክለብ ብሩጅ ጋር ረቡዕ 5 ሰዓት እንደዚሁ ጨዋታውን የሚያከናውን ይሆናል ማለት ነው። ባየር ሙኒክም ከስፖርቲንግ ሊዝበን ጨዋታውን ያደርጋል። እነዚህ ወሳኝ የሚባሉ አውሮፓ ሻምፒዮንስ ሊግ ጨዋታዎች ናቸው። በደረጃ ሰንጠረዡ ላይ የራሱ የሆነ ተጽዕኖ የሚያሳድሩ ጨዋታዎች ናቸው። እነዚህን የተመለከቱ መረጃዎች እንግዲህ በማህበራዊ ትስስር ገጽ አማራጮቻችንና በኢዜአ ስፖርት ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሜን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ጤና ይስጥልን።